በቦታ ነው ቀጥታ ወደ እኔ ነው እየመጡ ያሉትና እነዚህ ሰዎች ይመስለኛል ያው እኔ እጄን 2 ቀን አየኋቸው እንጂ ከበፊትም ጀምሮ የሚከታተሉኝ ሰዎች ብሉት መረጃ የሚሰበስቡት እነዚህ ልጆች ሳይሆን አይቀርም። እና ምንድን ነው በጣም ብቻ እንዴት እንዳየኋቸው ራሱ ገርሞኛል። ምክንያቱም ትላንትና እንደዚህ ምናምን በነበርኩበት ቦታ ላይ ሰሞኑን በጣም እየተመለከትኳቸው ነው 1-2 ቀን እና አልመሰለኝም፣ ትኩረት አልሰጧቸውም ነበር። አሁን ግን ይበልጥ እዚህ ያለውበት ቦታ ድረስ ሆነው ሳያቸው በጣም ጥርጣሬ ገባኝ እና እስኪ ቼክ እናድርግ በሚል እንግዲህ አይታችሁታል፣ ነግሬያቸዋለሁ። ልጆች በማስረጃ ቪዲዮ ነው የተያዘ ነው ማለት ነው። እየተከታተልክ ነበር እኛ አንተን? አዎ። ለምንድን ነው በህይወታችን መስመር እየመጣ ስለሆነ? ምን ማለት ነው? አይሆን መስመር እየመጣ ስለሆነ ምን ማለት ነው? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳት፣ ሰላማችሁ ብዙ ትርፍ ይበልል እያልኩ ዛሬ የመጣሁበት ወሳኝ ነገር ነው። በጣም እኔን ያስደነገጠኝ፣ እናንተም ስትሰሙት ይሄ ነገር የሚያስደነግጣችሁ ነገር ነው። ልዑል ወንድም የተባለው እንግዲህ አባቱ ሙቷል ተብሎ ከተነገረው በኋላ ወንድም የተባለው ሰውዬ ዛሬ ልዑልን ወጥመድ ውስጥ አስገብቶታል ማለት ነው። እንግዲህ ሁሉን ነገር ካወክ በኋላ ምንም ካንተ የምንደብቀው ነገር የለም ብሎ በመጀመሪያ እንደ ወንድም እንደ እንትን ቀረበው እና ከዛ በኋላ እንግዲህ ልዑል ሰው እንደሚያምን ሁላችሁም ታውቃላችሁ። ይሄ ልጅ አቅዶበት ከሌሎች ጋር ተመካክረው ምናምን ነው የመጡት። እንግዲህ ልዑል አላቅም ምን እንዳታለለው ምን እንትን እንዳለው አላቅም። የአባታችን መቃብር ወስጄ ላሳይህ፣ አክስቴም አለች እዛ ቦታ ላይ ዘመዶች እየጠበቁህ ነው፣ አንተንዬ ለመውሰድ ነው የመጣሁት ብሎ መኪና ይዞ መጥቶ ልዑል እገዛ ቤቱ ድረስ አስቡት። በዚህ ልክ ልዑል እኔ አላቅም ምን እንዳስነካው እሺ ብሎ ለመሄድ። አንደኛ ነገር ልዑል ሰው ያምናል። የእውነት መስሎት ሊሆን ይችላል። ካላመንክ ደግሞ ይሄ የዴን ምርመራ የሚባል ነገር አለ። ከሱ የሞተው ሰው አባቱ ከሱ የሆነ እንትን አጥንት ነው ምንድን ነው ሲሉ እኔ አላቅም፣ ብቻ የሆነ ተወስዶ ከአንተም የሆነ ነገር ተወስዶ ዴን ይመረመርና አባትህ በህይወት አለ የለም የሚለውን በዚህ ማረጋገጥ ትችላለህ ብሎ አሳምኖ ማለት ነው ልዑልን እንዲያምን አድርጎ። እንግዲህ ልዑል ደግሞ እውነት መስሎት ተነስቶ በራሳቸው በወንድሙ መኪና ማለት ነው የወንድሙ ጦስ ይሆንና የእውነት እንደዛ አይነት ነገር መስሎት እዛ ቦታ ላይ አሉ ያላቸው ሰዎች በጣም የሚገርማችሁ ነገር ከሄዱ በኋላ በመጀመሪያ ልዑል በጣም ትልቅ እስካሁን ድረስ በጣም ብዙ ነገሮች አይቼበታለሁ። እንደ ዛሬ ደግሞ የተሳሳተበት እንትን የለም። የእውነት የገዛውን አንደኛ ነገር እሱ ወንድሜ እንደዚህ ያደርጋል ብሎ አስቦ አይደለም። የእውነት የአባቱን መቃብር ሊያሳየው መስሎት ነው። እንግዲህ በሱ እንትኑ ናችሁ ስታዩ እንደዛ መስሎት ነው የሄደው። ግን ከዛ ላይ ከሄዱ በኋላ ቦታው ላይ ግን የተገኘው ነገር እጅግ በጣም ለልዑል አስደንጋጭ፣ በጣም የተወለደበትን ቀን እንዲረግም ያደረጉበት ተደራጅተው እናንተን ያወቅኩበት ቀን ብሎ እንትን እስከሚል ድረስ ነው ያስመረሩት። እና በዚህ ልክ እንግዲህ በወንድም ላይ እኔ አላቅም ምን እንደሚፈልጉ ከልዑል አላቅም። በመጀመሪያ እነሱ ራሳቸው ፈልገው መጥተው ልጁን አሳሩን እያበሉት ነው። አንደኛ ነገር ቤቱን እንዴት ሊያውቅ ቻለ? ልዑል ቤት ቀይራለሁ ብሏላ። ባለፈው እንደዚህ ሲያሰቃዩት እናቱን ቀይሬያለሁ ብሎ ነበር። እንዴት ሊያውቅ ቻለ ይሄ ልጅ? የመኖሪያ ቤቱን ኦኬ፣ ቢሮውንስ መቼም ሲወጣ ሲገባ ተከታትለው እንትን ስለሚሉ ማስታወቂያም ላይ ሲሰራ እንግዲህ በዲኤምሲ የተሰጠኝ ቢሮ አለ ምናምን ብሎ ስለሚያወራ በዛ አይተው ነው ትላላችሁ። መስሪያ ቤቱ ቢሄዱ መኖሪያ ቤቱ እንዴት ሊያውቅ ቻለ ይሄ ሰው? መኪና ይዞ መጥቶ እንዴትስ እሺ ብሎ ሊገባ እንዴት እሺ ብሎ እንደሄደ እንግዲህ እናንተ ራሱ በዚህ ቦታ ብትሆኑ በጣም ከባድ ነው። እሱ እንደ ልዑል እንትን የአባትን መቃብር ታያለህ፣ በዛውም ደግሞ
አንተም እረፍት እንድታገኝ አባቴ ሞቷል አልሞተም እያልክ እየተጠራጠርክ ሌላ ችግር ውስጥ ከምትገባ የዲኤንኤ ምርመራ ማድረግ አለብህ ብሎ ነው እንግዲህ ይሄንን አሳምኖ በዚህ ነው ይዞት የሄደው። እና በቦታው ላይ ተገኝተህ የእውነት የእሱን እንትን ማየት የእውነት አባትህ የምትፈልግ ከሆነ መቃብሩን እናሳይህ። ቤተሰቦች እዛ ናቸው እና አክስቶች መቃብሩ ቦታ ናቸው አንተን እየጠበቁ ብሎ ይዞ ሂዶ እዛ ላይ እኔ በጣም አይዶት ነው ምን ብዬ እንደምነግራችሁ እራሱ ልዑል እንዴት እሺ ብሎ ሄደ ልትሉ ትችላላችሁ። አላቅም እኔም ለምን ሄደ ብዬ ተናድጃለሁ። ግን ደግሞ አሳማኝ ነገር ነግረውት ነው የወሰዱት፣ አታለውት። ብቻውን ነው ወንድም የተባለው የመጣው መኪና ብቻ ይዞ ነው የመጣው። እኔ ያግቱኛል ወይ እንደዚህ ያደርጉኛል ብሎ ሳይሆን አሁንም ለማገት ወይ እንትን ለማለት ሳይሆን እዛ ቦታ ወስደው ግን ያደረጉት ነገር እኔ በትንሹ አሳያችኋለሁ። ወንድም እኔ አላቅም ወንድም ጠበቃ ነው ሲባል ወንድም የሆነ ኩራት ነው ሲባል ነው የምሰማው እንጂ በዚህ ልክ ጥላቻ፣ በዚህ ልክ የሰው ልጅ ስራውን እንዳይሰራ ለማደናቀፍ የሚያደርገው ነገር በጣም አስጠያፊ ነገር ነው። ስለ አባታቸው ሆነ ስለ እናታቸው ምንም አይነት ነገር ሚዲያ ላይ እንዲወጣባቸው አይፈልጉም እነዚህ ሰዎች። አንደኛ ነገር ከዚህ በፊት አባታቸው ከሰው ጋር ተጣልቶ ብዙ ነገሮች አለባቸው። በአባታቸው ምክንያት ሰው እንትን እስከ ማለት ድረስ የደረሰ ሰው አለ። አካባቢውን ለቆ እስከ መውጣት ድረስ፣ ጎዳና ላይ እስከ መውጣት ድረስ ብዙ ነገሮች አሉ በአባታቸው ምክንያት ማለት ነው። እሱ አሁን ላይ ለልዑል ትልቅ እንትን ነው ጥቶበት የሄደው። የእውነትስ የአባታቸው መቃብር ቢሆንስ ልዑል ምን ማድረግ ይችላል? እንደ እንትን ስታዩ እዛ ቦታ ላይ አንደኛ ነገር የአባትህ መቃብር ላሳይህ ብሎ ሲወስደው ልዑል እሺ ብሎ መሄድ አልነበረበትም። ከሱም የሆነ ከልዑልም ሰው ይዞ መሄድ አለበት ደህና አድርጎ የሆነ እዛ እንኳን የሆነ ነገር ወጥመድ ምናምን ሊሆንም ይችላል ብሎ ማሰብ አለበት እንጂ ተነስቶ ለምርመራ እንትን ስለተፈለገ ነው። እዚህ በኋላ ይሄንን ፍለጋ እንድታቆም የግዴታ የዲኤንኤ ምርመራ ማድረግ አለብህ። ከአባትህ ከሞተው ከመቃብሩ ተወስዶ ከአንተም የሆነ ተወስዶ እንደዚህ መደረግ አለበት ሲለው እሱም ተነስቶ ሄደ። በልዑልም ልትፈርዱ ግራ ያጋባል። ለማን እንደምትፈርዱ ከማን ጋር እንትን እንደምትሉ በጣም አላቅም። እኔ ልዑል ለመጀመሪያ ጊዜ አይደለም ሲታለል። ከዚህ በፊትም ከውጭ እቃ ተልኮልሃል እንደዚህ ምናምን ተብሎ ከወጣ በኋላ እሱን በግድ አስገድደው መኪናቸው ውስጥ አስገብተው ይዘው ሊሄዱ ምናምን ሲሉ የአካባቢ ሰዎችን በግድ ሲያስገቡት ሲያዩ እነሱ ተሯሩጠው ምናምን ነው ያስጣሉት። አሁን ደግሞ ድጋሚ እሺ ብሎ በፍቃዱ ገብቶ እንግዲህ እዩት ምን አይነት ችግር ውስጥ እንዳስገቡት። እንግዲህ ወንድም ነው የተባለው በዚህ ልክ ነው እንግዲህ አላቅም። የእውነት ከማን ጋር ነው የምትተማመኑት? መድኃኒዓለም ብቻ አይጣላችሁ። ሰውን አምናችሁ ሂዳችሁ ያልሆነ እንትን ውስጥ ከምትገቡ ከባድ ነው። እግዚአብሔርን አንዳንዴ ግን ለሰው ብላችሁ የምትከፍሉት መስዋዕት፣ ለሰው ብላችሁ የምትከፍሉት እንትን እዩት። በስከ መጨረሻ እናንተን ያልሆነ እንትን ውስጥ ነው የሚያስገባችሁ እና የልዑል ነገር ትንሽ እየከበደበት ነው የመጣው። በተለይ ወንድሞቹ ይሄ ነገር እንዲሰራ ይሄ ነገር ሚዲያ ላይ መውጣቱ ለምን በዚህ ልክ እንትን እንዳላቸው እንደረበሻቸው ባላቅም የልዑል መምጣት እና የእናቱ አሁን ላይ ተነስተው አባቱ ማወቅ አለበት ማለታቸው ለእነሱ ትልቅ እንትን ፈጥሮባቸዋል። ምክንያቱም የሰሩት ወንጀል እንዳይጋለጥባቸው ሲሉ ነገሩ እንደዚህ ተድበስብሶ ምናምን እንዲዘጋላቸው ነው የሚፈልጉት እንጂ በሰላማዊ መንገድ ነገሩ እውነት ትክክለኛ ወንድማቸው የሚወዱት ከሆነ ሙቷል ከተባለም ነፍሱ ይማር ወስደው
የአባቱ መቃብር ማሳየት ይችላሉ። ግን ደግሞ በዚህ ልክ ሰውን በማያስብበት ያልሆነ የውሸት እንትን ደልለው የውሸት ወሬ አሳማኝ የሆነ ነገር እንትን ብሎ በውሸት የሰውን ልጅ ችግር ውስጥ ማስገባት አላውቅም። ልዑል አንዳንዴ ሰው አትመን ሰው አትመን የምንለው እኮ እኛውን እኔ በውስጥም በምንም እንትን እለዋለሁ ግን ብላችሁት እሺ 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 ነው እንጂ ተግባር ላይ አይውልበትም። በቃ እሺ ይላል፣ ሰዎችን ያለማስቀየም እሺ ይላል። መጨረሻ ላይ ደግሞ መልሶ እዛው ችግር ውስጥ ገብቶ ታያታላችሁ። አይ ዶንት ኖ እኔ የአሁኑ ደግሞ ትንሽ የከፋ ይመስለኛል። መጨረሻው እግዚአብሔር ያሳምረው። የልዑል እናትን ደግሞ ተነስተውባታል። አይገርማችሁ? አንቺ ተው ብትይው እሷ ስንት ቀን ይሄ ነገር ይዘጋ ይቅርብኝ፣ አባትህ ስለ አባትህ ማወቅ ከፈለግ ከካሜራ ጀርባ እውነቱ እነግርሃለሁ፣ ካሜራ ይዘህብኝ አትምጣ ቤቴ ውስጥ እያለች እናቱ ከአንዴም 3 4 ጠይቃለች። ግን ልዑል ደግሞ በእኔ ሰው መማር አለበት፣ ምን የሚያሳፍር ነገር አለው? የማንም አባት እናት ይለያያል። የኔም እንደዛው ነው የተፈጠረው፣ ያለ መግባባት ነው። ስለዚህ እናንተ ባሳለፋችሁት እንትን እኔ መሸማቀቅ የለብኝም፣ ለምን አፍራለሁ ብሎ እሱ ጉዳዩን ሲያጣራ፣ ወንድም የተባሉት ደግሞ ለልዑል ጉድጓድ ይቆፍራሉ። በአንድ በኩል በቆፈሩት ጉድጓድ እራሳቸው ነው የሚገቡ። አንዳንዴ ለሰው ጥላት ለሰው እንትን ስትሉ መጨረሻችሁ ባላሰባችሁት እንትን ችግር ውስጥ ነው የምትገቡት። ለልዑል ብለው የሚያዘጋጁት እንትን መጨረሻ ላይ ለማየት ያበቃቸዋል፣ ዋጋ ያስከፍላቸዋል። እነዚህ ሰዎች እያንዳንዱ ለልዑል ችግር የሚፈጥሩ ሰዎች በሙሉ ከዚህ ጀርባ የሆነ ወንጀል የሆነ ነገር ባይኖርባቸው ለምን ልዑልን ሊፈሩ ቻሉ? አክስትየዋን ባለፈው ስታወራ ስለ አባቱ ስለ ልዑል አባት ብዙ ነገሮች እየደጋገመች ትናገራለች። እና ሰው አንዳንዴ ስትጠራጠሩ እነዚህ ሰዎች ንጹህ አይደሉም፣ የሆነ ወንጀል የሰሩት ነገር አለ፣ ቤታቸው ውስጥ የሆነ የተደበቀ ነገር አለ ብላችሁ እንድትጠራጠሯቸው የሚያደርገው የራሳቸው አነጋገር በየጊዜው መቀያየራቸው። ንጹህ ከሆኑ ምንም የሚያስፈራቸው ነገር የለም። ለምን ልዑልን ሊፈሩት ቻሉ? በዚህ ልክ ጥላቻ ሰው እኮ ተፈልጎ ተገናኝቶ ስንት ናፍቆቱን እንትን ይላል። እነዚህ ግን ገና ከወንድሜ ብለው እንትን ሳይሉ አንድ ቀን እንኳን አቅፈው እንትን ሳይሉ ለሱ ጉድጓድ ሲቆፍሩ ቀንና ሌሊት እንዴት አድርገን እናጥምደው፣ እንዴት አድርገን ከዚህ ከስራው እናስወጣው፣ እናቱን እንዴት አድርገን ልጇን እንትን በለክ ልጅ እሷን እና እሱን እናጣላ። እቅዳቸው ይሄ ብቻ ነው። ከዛ ውጭ የሚሰሩት ስራ እኔ አረ የአሁኑ ደግሞ ከፋ። እውነት እስካሁን ድረስ አይተን ምንም የሚሆን ነገር የለም። ደግሞ የአሁኑ ደግሞ በልዑል የመጡት መንገድ እንደዚህ ታይቶ ዝም የሚባል ነገር አይደለም። ልዑል ወዴት እያመራ ልዑል ወዴት እየወሰዱት እንደሆነ አስቡት። ነገ ደግሞ ምን እንዲዘውትበት እንደሚመጡ ታያላችሁ። በየቀኑ እነዚህ ሰዎች እንቅልፋቸው ቀንና ሌሊት ልዑልን ብቻ የሚያሳድድ ከሆነ እኔ ከነ ጭራሹ አባት የሚለውን ነገር ረስቶ በቃ የራሱን ህይወት ቢቀጥል የተሻለ ነው። ምንም አይፈልጉም እነዚህ ሰዎች። ከጀርባ የሆነ የተደበቀ ነገር አለ። የሚፈሩበት ምክንያት የተደበቀ ነገር ቢኖራቸው ነው። ልዑልን ኧረ በስመ አብ ሳትወዱ በግዳችሁ የሆነ መጥፎ ቃል እንድትናገሩ ነው የሚገፋፏችሁ ሰዎቹ። እኔ ሳላቃቸው እንደዚህ በልዑል ምክንያት እንደዚህ ሲያረጉ ሳይ ሰዎቹ አላቃቸውም፣ ግን በጣም ነው የደም ብዛት እንዲይዝሽ ነው የሚያደርጉሽ። በጣም ነው የሚያናድዱሽ። የሆነት ቢቀርስ
ከነጭራሹ ዘግቶ የራሱን ህይወት ከእናቱ ከእህቱ ከሚወዳት ፍቅረኛው ህይወቱን ቢቀጥል ይሻለዋል። ነገሩ እሱ በፈለገው እንትን እየሄደለት አይደለም። እነሱ ልዑል ዛሬ አጥፍቷል። ለምን ብላችሁ ብትነግሩኝ ቤቱ ድረስ መጥቶ መኪና ይዞ መጥቶ ሲወስደው እሺ ብሎ መሄድ ነበረበት። እሱ ራሱ ጥፋተኛ ነው። እንደማይፈልጉት እንደማይወዱት እሱን እንትን ለማጥፋት እያረጉ ያሉትን ነገር እያየ አይኑን በጨው አጥቦ ወንድሜ ብሎ በውሸት እንትን እያለ መጥቶ ሲነግረው እሺ ብሎ ተነስቶ ያለ ምንም አጋዥ ያለ ምንም እንትን ካሜራማኑ ነበረ። ያው ከልዑል የማይነጠለው ሁልጊዜ የሆነች ነገር እንትን ሲል ካሜራማኑ ነው። ከዛ ውጭ ማንም የለም። እንዴት ሰው በዚህ ልክ ራሱ ይሸወዳል? ለማንም ሳይናገር እሺ ብሎ ተነስቶ የሚሄድ አረ ልዑል ዛሬ አጥፍቷል። ዛሬ ተውት። መድኃኒዓለም ግን በእንትኑ አውጥቶታል እንጂ ትልቅ ጥፋት ነው ያጠፋው። መጨረሻውን እግዚአብሔር ያሳምረው፣ ፈጣሪ ጠብቀው ልዑል እያላችሁ እውነት ሁላችሁም በየሃይማኖታችሁ ለልዑል ጸሎት አድርጉለት። የያዘው ነገር ትንሽ ከባድ ነው። ከጊዜ ጊዜ ሰዎቹ እየባሰባቸው ነው የመጡት። የእኛ በር ሳይንኳኳ በፊት ሳይቀድመን እንቅደም እያሉ ልጁን ያልሆነ እንትን ውስጥ ለማስገባት ተነስተዋል ቆርጠው። እንግዲህ እግዚአብሔር ይጠብቀው ያላችሁ ሁላችሁም በጸሎታችሁ አስቡ። ለማንኛውም ዛሬ በዚህ እንትን ምን ትላላችሁ? እስኪ አስተያየታችሁን ኮሜንት ስር ጻፉልኝ። ቪዲዮን ስትጀምሩ ላይክ አድርጉ። ቅዝቅዝ ብላችሁብኛል፣ ላይክ አድርጉ። ብዙዎቻችሁ ገብታችሁ ነው የምትወጡት። በላይክ ጀምሩ። በተረፈ የተሰማችሁን ኮሜንት ስር ጻፉልኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ ሰላም እና ፍቅር እየተመኙላችሁ እንግዲህ ዛሬ ልዑል የሰማሁት ነገር ይሄ ነው። አዲስ ነገር ሲኖር ደግሞ እለቅላችኋለሁ። ሰላማችሁ ይብዛልኝ ባላችሁበት። ባይ ባይ።